ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ከግንባር መረጃዎች መካከል የመከላከያ አዛዦች በግዳጅ ቀጠና ለሁለት ተከፈሉ የሚል መረጃ አለ። በዚህም አንድ ወታደራዊ አዛዥ ሲገደል ሌላ ወታደራዊ አዛዥ አጃቢዎቹን አስከትሎ ጠፍቷል። ከዚህ ጋር በተያያዘ ያሉ ዝርዝር መረጃዎችን አደርሳለሁ። እንዲሁም ደግሞ ከአንድ ወረዳ ካለው የሚሊሻ ኃይል 1/3ኛው ወደ ፋኖ ተቀላቅሏል። እንዲሁም ደግሞ የኮሎኔሉ ልዩ ጥበቃ ወደ ፋኖ ተቀላቅሏል። እነዚህን መረጃዎች ጨምሮ ከግንባር እና ከግዳጅ ቀጠናዎች ካሰናዳዋቸው መረጃዎች መካከል ወደ እናንተ የሚደርሱ ናቸው። በተለያዩ አካባቢዎች ያሉ ዝርዝር መረጃዎችን ወደ እናንተ አደርሳለሁ። እንደተለመደው ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ፣ ቀጠናዊ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። ከነዚህ መካከል ዛሬ በፖለቲካዊ እይታና ወታደራዊ አጠቃላይ ሁኔታዎች አንጻር የምንመለከተው በዛሬው ዕለት ወደ መቀሌ የአፍሪካ ህብረት ልዩ መልእክተኛ የምስራቅ አፍሪካ ማለት ነው፣ እንዲሁም ደግሞ የፕሪቶሪያው የሰላም ስምምነት አደራዳሪ ኦባሳንጆ ዛሬ መቀሌ መግባታቸው ከዚህ ጋር በተያያዘ የሚኖረውን አንድምታ ምን ይሆናል የሚለውን እንመለከተዋለን። እንግዲህ አንዳንድ ጉዳዮች አንዳንድ ወታደራዊ አደረጃጀቶችን፣ ወታደራዊ ጥምረቶችን፣ ፖለቲካዊ የኃይል አሰላለፎችን ይበትናሉ። አንዳንዶች ደግሞ ያሰባስባሉ። ለምሳሌ የፕሪቶሪያው የሰላም ስምምነት ተከትሎ ጻድቃን በወቅቱ ቪኦኤ ላይ ቀርቦ ምን አለ? የፕሪቶሪያው የሰላም ስምምነት በአብይ ጎን ተሰልፈው የነበሩ ኃይሎችን ይበትንልናል ብሎ ነበረ። ኃይል ይበትናል ይሄ ስምምነት አለ። ለምሳሌ በዛ ወቅት እንግዲህ የፋኖንም የኤርትራ ጦርንም በህወሓት ላይ ከዘመቱት ጋር አብረው በመውሰድ የፕሪቶሪያ ሰላም ስምምነት ይህን ይበትንልናል ብሎ ነበረ። በኋላ ውሎ አድሮ እሱ ታይቷል። ከዛ ባሻገር ራሱ ጻድቃንም ከህወሓት ከነደብረ ጽዮን ተበትኖ ነው የሚገኘው። የዛሬው የኦባሳንጆ የመቀሌው ጉብኝት ደግሞ ምን አይነት ወታደራዊ ፖለቲካዊ የኃይል አሰላለፎችን ሊፈጥር ይችላል? በዚህ በቢሆን በተገማች ፖለቲካዊና ወታደራዊ አስተያየቶችና እንዲሁም ደግሞ ትንባዮች ላይ አንዳንድ ጉዳዮችን ወደ እናንተ አቀርባለሁ። እናንተም ሀሳብ አስተያየቶቻችሁን ልታክሉበት ትችላላችሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በመጀመሪያ ግን በአርሲ ቀጠና እየተፈጸመ ያለውን ግፍና ሰቆቃ በተመለከተ በአዲስ አበባ ቅድስተ ሥላሴ ዩኒቨርሲቲ ተማሪዎች ተቃውሞ ማሰማታቸውን የሚገልጽ መረጃ ነው። በአዲስ አበባ የቅድስት ሥላሴ ዩኒቨርሲቲ ተማሪዎች በአርሲ ኦርቶዶክስ እምነት ተከታዮች ላይ የተፈጸመውን ጭፍጨፋ በግቢ ውስጥ በዩኒቨርሲቲው ግቢ ውስጥ መቃወማቸውን ነው። ከዚህ ባሻገር ወደ ጠቅላይ ቤተ ክህነት ስራ አስኪያጅ ቢሮ በመሄድ የተለያዩ ጥያቄዎችን አቅርበዋል፣ መግለጫም አውጥተዋል። ተማሪዎቹ ከፍተኛ ቁጣ ማሰማታቸውን መረጃዎች ይገልጻሉ። ተማሪዎች በግቢው ውስጥ ሰልፍ ማድረግ ጭምር ተቃውሞ ማሰማታቸው ተገልጿል። ወደ ጠቅላይ ቤተ ክህነት ስራ አስኪያጅ ቢሮ በመሄድ በጉዳዩ ላይ ማብራሪያ ጠይቀዋል። እነሱም ጥያቄዎቻቸውንና ማብራሪያ እንዲሰጣቸው አቋም መግለጫ አውጥተዋል። በተደጋጋሚ በኦርቶዶክስ እምነት ተከታዮች በአርሲና አካባቢ የሚፈጸመውን ጭፍጨፋ በተመለከተ ተማሪዎቹ ብርቱ ተቃውሞ እንዳቀረቡ የተማሪዎቹ ወኪሎች ለኢትዮ ፎከስ ገልጸዋል። ይህንን በተመለከተ ጠቅላይ ቤተ ክህነት የሰጠው ምላሽም በቂና አጥጋቢ አይደለም ብለዋል። ተወካዩ ለኢትዮ ፎከስ ሲናገሩ በቂ አይደለም፣ ይህንን በተመለከተ ምዕመናንን በማስተባበር ራስን የመከላከል እንዲሁም ደግሞ የራስን መብት ወደ ማስከበር እርምጃዎች መሄድ አለባቸው። ሁልጊዜም ልምምጥ እንዲሁም ደግሞ ለመንግስት አሳውቀናል የሚል ምላሽ ነው የሰጡት። ይሄ በእጅጉ የሚያሳፍር ነው የሚል አስተያየት ሰጥተዋል። አቡነ ሳሪዎስ እንግዲህ ምላሻቸው አጥጋቢ አይደለም ያሉት ተማሪዎቹ ከዚህ ግድያ ጀርባ ማን አለ? ለምን ይሄ ግድያ አይቆምም? ለምን ቀጠለ? የሚሉ ቁጣዎችንም አሰምተዋል። ካቀረቧቸው ጥያቄዎች መካከል በጥያቄና በመግለጫ ካቀረቧቸው መካከል በቅድስት ሥላሴ ዩኒቨርሲቲ ደቀ መዛሙርት ተዘጋጀ የሀዘን መግለጫም እንደዚሁ አውጥተዋል። ለቅዱስ ሲኖዶስና ለጠቅላይ ቤተ ክህነት ጽሕፈት ቤትም እንደዚሁ ደብዳቤዎችን ተማሪዎቹ አስገብተዋል። መግለጫው እንግዲህ ያተኮረው በምስራቅ አርሲ ሀገረ ስብከት በተለያዩ አካባቢዎች በኦርቶዶክስ ምዕመናን ላይ የተፈጸመውን ግድያ በማውገዝ ሀዘናቸውን በመግለጽና ቀጣይ መደረግ አለባቸው ባሏቸው ጉዳዮች ላይ ነው። በዚህ እንግዲህ በግንቦት 23 ቀን 2018 በኮፈሌ ወረዳ በተፈጸመው ጥቃት በርካታ ምዕመናን መገደላቸውን እንዲሁም ደግሞ ጥንታዊ አብያተ ክርስቲያናት መቃጠላቸውን፣ መውደማቸውን በተመና መዘረፋቸው፣ መቃጠላቸውን በተመለከተ ይሄ የቤተ ክህነቱ እና የሀገረ ስብከቱ የሲኖዶሱ ችግር እንደሆነና ይህንን ለማስቆም መንቀሳቀስ ባለመቻሉ እንደሆነም እንደዚህ ተማሪዎቹ ተቃውሞ አሰምተዋል። ከዚህ ቀደም በምዕራብ ሐረርጌ፣ በምስራቅ ሸዋ አባቶች መነኮሳት ላይ የተፈጸሙ ግድያዎችንም ጭምር በማንሳት እንደዚሁ ተማሪዎቹ ቁጣቸውን ገልጸዋል። በጥቃቱ ምክንያት የተፈናቀሉ በሺዎች የሚቆጠሩ ምዕመናን በአስቸኳይ የነፍስ አድን እንዲደርሳቸውና ድጋፍ እንዲደረግላቸው ወደ ቀያቸው እንዲመለሱ
ራሳቸውን የመከላከል ወይም ደግሞ መብቶቻቸውን የማስከበር ድጋፍ እንዲደረግላቸው አስቸኳይ ቅዱስ ሲኖዶሱ ምልዓተ ጉባኤው ተጠርቶ ዘላቂ መፍትሄ እንዲፈልግ ዓለም አቀፍ የጾምና የሐዘን ቀን እንዲታወጅ ከዚህ ጋር በተያያዘ እንደዚሁ ገለልተኛ ምርመራዎች እንዲደረጉ ከጠቅላይ ቤተ ክህነት እስከ አጥቢያ ድረስ ሳይቃጠል በቅጠል የሚል መርህ የቅድመ ጥንቃቄ ስርዓት እንዲዘረጋ በዋናነት ተማሪዎቹ ይህን አሳስበዋል። ሳይቃጠል በቅጠል ነው እያሉ ያሉት። በእርግጥ እየተቃጠለ ነው። እንግዲህ ራስን የመከላከል ስርዓት ሊዘረጋ ይገባል ብለዋል። በቁጣ ለመንግስትና ለደህንነት ተቋማት ያቀረቡ ጥያቄዎች አሉ። የመንግስት ቀዳሚ ተግባር የዜጎችን ደህንነት መጠበቅ ነው። በጥቃቱ ላይ እጃቸው ያለበት አካላት ተለይተው ህጋዊ እርምጃ ሊወሰድባቸው ይገባል። መንግስት ግን ይህን ሲያደርግ እየተመለከትን አይደለም በሚል ተማሪዎቹ እንደዚሁ በመግለጫቸው ላይ ቁጣቸውን አሰምተዋል። ኦርቶዶክሳውያን በሃይማኖታቸው ምክንያት የተለዩ የሚደርስባቸው ጥቃት እንዲቆምና አስተማማኝ የህግ የበላይነት እንዲረጋገጥ ተማሪዎቹ ጠይቀዋል። ምዕመናን የተላለፈ መልእክት ደግሞ ክርስትና በፈተና ውስጥ ያለ እምነት መሆኑን በማስታወስ ምዕመናን በሃይማኖታቸው እንዲጸኑና አስፈላጊውን ብርታት እንዲያደርጉ ተማሪዎቹ በመግለጫቸው ላይ ጥሪ አቅርበዋል። በአዲስ አበባ ቅድስት ሥላሴ ዩኒቨርሲቲ የሚገኙ ተማሪዎች ናቸው። በግቢ ውስጥም እንደዚሁ ተቃውሞ አሰምተዋል። ወደ 4 ኪሎ መንበረ ፓትርያርክ ቅድስት ማርያም ቤተክርስቲያን በመሄድም እንደዚሁ ጥያቄዎቻቸውን እንዳቀረቡ ተሰምቷል። ወደ ሌላው መረጃችን ስንሄድ ወደ መቀሌ የሚወስደን መረጃ ነው የማቀርበው። ይህን እንግዲህ በመረጃዎችም እንዲሁም ደግሞ በተደጋጋሚ ከሚቀርቡ ወታደራዊ ክስተቶች አንጻር የዛሬው የዲፕሎማሲ ጉዞ ወደ የት ሊወስድ ይችላል የሚለውንም አብረን የምንመለከት ይሆናል። የዛሬው የኦባሳንጆ የመቀሌ መገኘት የብዙ ጉዳዮችን ክር አንድ ላይ የሚያገናኝ ነው። በቀጠናው ካሉ ወታደራዊ የኃይል የዲፕሎማሲ አሰላለፎች አንጻር የራሱ አዎንታዊም አሉታዊ ሚና የሚኖረው ስለሆነ እስኪ እንመልከተው። እንግዲህ በመጀመሪያ ዛሬ ባለው አጠቃላይ ጉዞ እነ ደብረጽዮን በዲፕሎማሲው የፈለጉትን ያገኙበት የተሳካላቸው ነው የሆነው። ምክንያት ከአሁን በፊት የፕሪቶሪያ የሰላም ስምምነት ተፈራራሚዎች እነ ጌታቸው እነ ጻድቃን ናቸው፣ እነ ደብረጽዮንን አላውቃቸውም ብሎ ወርውሯቸው የነበረውን አብይ አህመድን ያለኛ እውቅና ያለኛ ትግራይን አትመራም የሚል ማሳያ ኃይል በመፍጠር ወታደር በማንቀሳቀስ የክልሉን ምክር ቤት በመመለስ አስተዳደሩን በመመለስ የትግራይን ክልል በመቆጣጠር የፖለቲካና ወታደራዊ ጫና ውጤታቸው ነው ይሄ ለድርድር ሲያቀርቡት የነበረው። በማንኛውም እንግዲህ ድርድሩ ወደፊት ይሳካል አይሳካም፣ በፌዴራል መንግስቱ ቅድመ ሁኔታ ምን ቀረበ፣ በህወሓት ምን ቀረበ የሚለው ጉዳይ እንዳለ ሆኖ ግን እነ ደብረጽዮን ግን ለዚህ በመብቃታቸው ከ5 ዓመት በኋላ የትግራይ ተወካይ ወንበር ላይ ተገኝተው ይህንን ማድረጋቸው ለነ ደብረጽዮን ስኬታማ ነው። ጌታቸው ረዳ ከዛ ቀጥሎ ታደሰ ወረደ ላለፉት 3 እና 4 ዓመታት ይዘውት የቆዩትን የትግራይ የፖለቲካ ገበያን አሁን እነ ደብረጽዮን መቀማታቸውን ይሄ ያሳያል። ይሄ ማለት እንግዲህ እነ ደብረጽዮን አካሄድ ትክክል ነው አይደለም የሚለው ጉዳይ አይደለም። ያም ሆኖ በየትኛው መንገድ ግን የትግራይን የፖለቲካ ገበያ እነ ደብረጽዮን ስለመቆጣጠራቸው ዛሬ ኦባሳንጆ ወደ መቀሌ ያደረገው ጉዞና የተደረገለት አቀባበል ይህንን ያሳያል። የአፍሪካ ህብረት ልዩ መልክተኛ ኦባሳንጆ ዛሬ ከረፋድ ላይ ያው መቀሌ ገብተዋል። እነ ደብረጽዮን ገብረ ሚካኤል አቀባበል አድርገዋል። የትግራይና የፌዴራል ፖለቲካ ውስጥ እንዲሁም ደግሞ በቀጠናው ወታደራዊ አሰላለፍ ላይ ትልቅ የኃይል ሚዛን ሊመጣ እንደሚችል ይሄ ማሳያ ነው። እንግዲህ ከዚህ መካከል እስኪ አንዳንዶቹን እንመልከታቸው። የትግራይ የውስጥ ፖለቲካን እንግዲህ እነ ደብረጽዮንና አብይ አህመድ የሚነጋገሩ ከሆነና የፊት ለፊት የፖለቲካ ዲያሎግ ወይም ደግሞ ውይይት የሚጀምሩ ከሆነ የትግራይ የውስጥ ፖለቲካ ጉዳይ ወደየት ይሄዳል? በዚህ ላይ የነጌታቸው ረዳና የነጀነራል ጻድቃን እጣ ፈንታ ምን ይሆናል? የፕሪቶሪያ የሰላም ስምምነትን እኛንን የመራ ነው በሚል ጊዜያዊ አስተዳደሩ መሪ የነበሩት ጌታቸው ረዳና ጀነራል ጻድቃን እንዲሁም ደግሞ ከዛ በኋላ ከስልጣን የተባረሩትን ጨምሮ ባለፈው ሚያዚያ ከኃላፊነት የተባረሩት ታደሰን ጨምሮ በትግራይ ፖለቲካ ላይ ያላቸው ሚና ምን ይሆናል? እነ ደብረጽዮን ጠቅልለው ወስደዋል። ይህ እንግዲህ ዓለም አቀፍ ሕጋዊነት መልሶ ለመቀዳጀት እነ ደብረጽዮን ያስቻለ ጉዳይ ነው። እነጌታቸው ዕጣ ፈንታ የነጌታቸው የፖለቲካ ኃይል የነጌታቸው የታጠቀ ኃይል ዕጣ ፈንታው ምን ይሆናል? ይህ እንግዲህ ከትግራይ ፖለቲካ አንጻር የሚነሱ ጉዳዮች ናቸው። ኦባሳንጆ መቀሌ መምጣትና ከደብረጽዮን ጋር መነጋገር ዓለም አቀፍ ማህበረሰብ የአፍሪካ ህብረትን ጨምሮ በአሁኑ በትግራይ ላይ ያለው መሪ ህወሓትና የህወሓት ሊቀመንበር ጋር ዋና ተደራዳሪ ሆነው እንዲቀርቡ ወይም ደግሞ ይህን መቀበላቸው በነጌታቸው የትግራይ የፖለቲካ ገበያና መድረክ ላይ ያላቸውን ተቀባይነት ሙሉ በሙሉ ወደ ጎን የጣለ ያገለለ እንዲሁም ደግሞ ከፖለቲካ ገበያ ውጭ ያደረጋቸው ይሆናል። የትግራይ ታጣቂዎችስ ምን ዕጣ ፈንታ ይኖራቸዋል? እንግዲህ እነ አብይና እነ ደብረጽዮን በዚህ በነ ኦባሳንጆ የሚነጋገሩ ከሆነ እነ ጌታቸውና እነ ጀነራል ታደሰ ስር የነበሩ በእርግጥ ጀነራል ታደሰ ያው ያለውን ኃይል ወደ እነ ደብረጽዮን መልሷል። እንዲሁም ደግሞ በአማራና በአፋር አዋሳኝ አካባቢዎች ያሉ የሐራ መሬት ታጣቂዎች ዕጣ ፈንታ ምን ይሆናል? ወደ እነ ደብረጽዮን ይቀላቀላሉ ወይስ ደግሞ ሌላ እዝና አመራር ይዘው
ይቆያሉ የሚለው አብሮ የሚታይ ይሆናል። ቀጠናው ወታደራዊና ኃይላዊ አሰላለፉ ላይ ምን አንድምታዎች ይኖሩታል? እነ ደብረጽዮንና አብይ አህመድ የሚነጋገሩ ከሆነ እነ ደብረጽዮንና አብይ አህመድ የሚነጋገሩ ስምምነት ላይ የሚደርሱ ከሆነ የቀጠናው ፖለቲካ የሚከተሉትን አቅጣጫዎች ሊይዝ ይችላል። አንደኛ፣ በህወሓትና በኤርትራ መካከል ያለው ግንኙነት እንደዚሁ ሊቋረጥ ይችላል። ምክንያት አብይና ደብረጽዮን መቀራረብና መነጋገር ከጀመሩ አስመራን ይሄ በስጋት የሚጥልና ህወሓት የፌዴራል መንግስቱ ጋር በጋራ ከቆመ የኤርትራ በትግራይ ያልና በፌዴራል መንግስቱ ያላት የስጋት ደረጃና የደህንነት ጉዳይ ከፍ ሊል ይችላል። ይህ ደግሞ በኤርትራና በኢትዮጵያ መካከል ካለው ስልታዊ ውጥረት ይበልጥ ጉዳዩን የሚያበረታታ ነው የሚሆነው፣ የሚያጠናክር ነው የሚሆነው። ከፋኖ ጋር ሊፈጠር የሚችለው ህብረትና ወጣ ገባ እያለ ያለው ጉዳይ ምን ሊሆን ይችላል? ምንም እንኳ በህወሓት ውስጥ ከፋኖ ጋር ህብረት እንፈጥራለን የሚሉ ወጣ ገባ ድምጾች ቢሰሙም እነ ደብረጽዮን ከአብይ አህመድ ጋር ስምምነት ላይ ከደረሱ ይሄ ትብብር ሙሉ በሙሉ ሐሳቡን እነ ደብረጽዮን ውድቅ ሊያደርጉ የሚችሉበት እድል ሰፊ ነው። ህወሓት ከፌዴራል መንግስት ጋር ጥቅሙን ካስከበረ ከፋኖ ጋር የሚኖረው ህብረት እንግዲህ ምን ሊሆን ይችላል? ፈጽሞ ህብረት ላይኖረውም ይችላል። ይህን እንግዲህ የፖለቲካ ውይይት የሚመጣ ከሆነ ነው። የሱዳን የእርስ በርስ ጦርነት ውስጥ እየሳተፈ ያለው የህወሓት ኃይል እጣ ፈንታስ ምን ይሆናል? በሱዳን በተለይ በተለያዩ በምስራቅ ሱዳን በብሉ ናይል ግዛት በገዳሪፍ አልፋሽካ ቀጠና የሚገኙ የህወሓት ታጣቂዎች ምን ይሆናል እጣ ፈንታቸው? አብይና ህወሓት ከተስማሙ ሱዳን ውስጥ ያሉ የህወሓት ታጣቂዎች በቅጥረኝነት በግለሰብ ደረጃ ይቀጥላሉ ወይስ ደግሞ ህወሓት ከዚህ ቀጠና እነዚህን ያስወጣቸዋል? ወይስ ደግሞ በቀጠናው የራሳቸውን ጉልበት መስርተው ይቀጥላሉ ከህወሓት ፍቃድ ውጭ የሚለውም አንዱ የሚታይ ጉዳይ ነው። ያም ሆኖ እንግዲህ በሱዳን ያለው የእርስ በርሱና የአልቡርሃንም የኃይል ሚዛን ሊወርድ ይችላል። አልቡርሃን ኦምዱርማንን፣ ካርቱምን፣ መደኔን ጨምሮ በርካታ ቦታዎችን ድል እንዲቀዳጅ ያደረገው የህወሓት ኃይል ነው። ይህ ኃይል ከውጊያ የሚወጣ ከሆነ አልቡርሃን የመሸነፍ እድሉ ሰፊ ነው የሚሆነው። ሌላው ከዚህ ጋር በተያያዘ እንደዚሁ ደብረ ጽዮን ምን አቋሞችን ይዘዋል የሚለውንም ስንመለከት እነ ደብረ ጽዮን ሁለት መሰረታዊ አቋሞች አሏቸው። አንደኛው የወልቃይት የራያና የጠለምት ጉዳይ ነው። ይህንን ስታተስኮ ይመለስልን የሚል ሲሆን ሁለተኛው የህወሓት ህጋዊ ሰውነት ይመለስልን የሚል ነው። ህወሓት በምርጫ ቦርድ ተሰርዟል። ጀነራል ታደሰ ከተባረረ በኋላ የትግራይ ፖለቲካ ሙሉ በሙሉ የያዘው ህወሓት መልሶ ዓለም አቀፍ ዲፕሎማቶች ፊት ለፊት መቅረቡና መነጋገሩ ለነ ደብረ ጽዮን ትልቅ የፖለቲካ ድል ነው። ይህም ህወሓት ወደ ፖለቲካ ሰውነትና ተክለ ቁመና እንደተመለሰ ከዛሬ ጀምሮ ሊቆጠር ይችላል። ያ ማለት ነው እነ ኦባሳንጆ አፍሪካ ህብረት አሁን የሚያገኘው የነ ደብረ ጽዮን ህወሓት የምርጫ ቦርድ ባይመዘግበውም እንደ ህጋዊ የፖለቲካ ተደራዳሪ ሆኖ ይታያል። ይሄ እንግዲህ እነ ደብረ ጽዮን አንዱን እንዳሳኩ ሊታይ ይችላል። እንግዲህ በአጠቃላይ የአብይ አህመድ የስልጣን ስጋትና የስልጣን እምብርት ችግሮች የሚባሉትስ ምንድን ናቸው? አብይ አህመድ ወልቃይትን፣ ጠለምትን፣ ኮረምን፣ አለማጣን ለህወሓት እንዲሰጥና ስምምነት ላይ ቢደርስ ምን ምን ሁኔታዎች ሊፈጠሩ ይችላሉ? ይሄ ከአማራ ፖለቲካ አንጻር በመደበኛው በአማራ ብልጽግና ውስጥ ባለውም እንዲሁም ደግሞ በፋኖ አማራ ውስጥ ባለው የኃይልና የፖለቲካ አስተላለፍ ውስጥ ምን ጉዳዮች ሊኖሩ ይችላሉ? ህወሓት ስልታዊ መስመርና የነፃ አገርነት ስልት ወልቃይትን አብይ አህመድ ቢሰጣቸው በወልቃይት ጠለምት ለህወሓት መሬት ብቻ ሳይሆን የህልውናም ጉዳይ ስለሆነ የውጭ ዓለም መተንፈሻ አካል አድርገው ያዩታል። የስትራቴጂክ ኮሪደር አድርገው ነው የሚያዩት። ከዚህ አንጻር ህወሓት በዚህ አካባቢ መልሶ ቢቆጣጠር በአብይ አህመድ ላይ ምን ሊሆን ይችላል? እንግዲህ በሱዳን ያሉ የህወሓት ታጣቂዎችን ጨምሮ በዛ ያለው ኃይል ወደ ትግራይ በቀላሉ እንዲገባና እንዲወጣ ያደርገዋል። ነፃ ሀገርነትን፣ የፕሪቶሪያ ስምምነት፣ የገንዘብ፣ የነዳጅ፣ የዲፕሎማሲ እንዲሁም ደግሞ ሌሎች ዕቀባዎችን በፌዴራል መንግስት እጅ እንዲወድቅ ያደረገው ህወሓት ራሱን ይችላል፣ ነፃ ሊወጣ ይችላል። ይህም ህወሓት የኢኮኖሚ ወታደራዊ ነፃነቱን ካረጋገጠ በኋላ አንቀጽ 39 በመጠቀም ትግራይን ነፃ ሀገር ለማድረግ ጉልበት ያገኛል። ይህን እንግዲህ አብይ አህመድ ህወሓት ጋር ለመነጋገር ወልቃይትን ቢሰጥ ማለት ነው። በእርግጥ ወልቃይትን አብይ አህመድ ቢሰጥ የአማራ ህዝብ ዝም ይላል ወይ? እሱ ሌላ ጉዳይ ነው። ግን አሁን ባሉት በቢሆኖች ይሄንን በቅርብ ከሚታዩ ስጋቶች ሌላው አብይ አህመድ በብልጽግና ፓርቲ ላይ እንግዲህ ወልቃይትን ጠለምትን መልሶ ቢሰጥ የብልጽግና ውስጥ ራሱ መናጋት ሊገጥመው ይችላል። ይህንን በተመለከተ የአማራ ብልጽግና ሙሉ በሙሉ መፈራረስ ሊገጥመው ይችላል። በአማራ ክልል ካለው የፋኖ ኃይሎች ጋር በሚደረጉ ውጊያ እንዳለ ሆኖ የክልሉ ብልጽግና መሪዎች ሳይቀሩ ወልቃይትና ራያን በእንጃችን ነው እኛንን ያስመለስ ነው የሚለው አጀንዳቸው ሙሉ በሙሉ ይዘጋና የፋኖ ትግል ደጋፊ የሚሆኑበት እድል ሰፊ ነው የሚሆነው።
አሁን እንግዲህ ወልቃይት በእጃችን ነው፣ ጠለምት በእጃችን ነው በሚል ብዙዎቹ ይህንን እንደ የአቋም ልዩነት ሊያቀርቡትም አብይ አህመድን ካደረገ ግን የአማራ ብልጽግና ዕጣ ፈንታው ይሄ ይሆናል። አብይ ይህንን ውሳኔ ቢወስድ እንግዲህ በአማራ ብልጽግና መሪዎች ከመንግስት መዋቅር የሚወጡበትና የሚፈራርስበት እድል ሰፊ ነው። ይህም ለፋኖ መጠናከርና ህዝባዊ ቁጣ ከፍተኛ አስተዋጽኦ ይኖረዋል። ውሳኔው በአማራ ህዝብ ዘንድ እንደ ትልቅ ክህደት ስለሚቆጠር አሁን በመንግስት ላይ ያለው ከፍተኛ ተቃውሞ ይበልጥ ይፋፋማል። ይህ ደግሞ የፋኖን እንቅስቃሴ ህዝባዊ መሰረቱን ያሰፋዋል። የመንግስትን ቁጥጥር አቅም ሙሉ በሙሉ ሊያዳክም ይችላል። እነ ደብረጽዮን ስኬት እንግዲህ በዛሬው ጉዞ ስንመለከተው ጠቅላይ ሚኒስትር አብይ አህመድ ቀደም ሲል እነ ደብረጽዮን ቡድንን ህጋዊነት የለውም አናውቀውም ሲል የነበረ ቢሆንም አሁን ግን የኦባሳንጆ መቀሌ መግባትና ከደብረጽዮን ጋር መደራደር መጀመሩ ለነ ደብረጽዮን ትልቅ የዲፕሎማሲ ስኬት ተደርጎ ሊታይ ይችላል። ይህ እንግዲህ በፌዴራል መንግስቱ ላይ ያላቸውን የመደራደር አቅም ህወሓቶች ያሳደጉበትና ያሳዩበት ነው። ሰሞኑን ሽሬ አካባቢ የወርቅ አውጭ ማህበራትን በሰበሰቡበት ወቅት ከፌዴራል መንግስት ጋር ልትዋጉ ነው ወይ አቅም አላችሁ ወይ ተብለው ሲጠየቁ አብይ አህመድን አስጨንቀን ለድርድር እናስቀምጠዋለን የሚል ምላሽ ነበር የህወሓት ሰዎች የሰጡት ምላሽ። ይሄ ወደዛ እየሄደ ይሆን ወይ የሚለውን አብረን እናየዋለን። ለማንኛውም ኦባሳንጆ ወደ መቀሌ ሄደው የጊዜያዊ አስተዳደሩ እንዲመለስ የፕሪቶሪያ የሰላም ስምምነት እንዲከበር ጠይቀዋል የሚለው ጉዳይ ቢኖርም ይሄ ብዙ ውሃ የሚቋጥር አይደለም። ህወሓት ብዙ ርቀት ሄዷል። በዚህ በኩል ዛሬ በራያ ቀጠና ግንባር ላይ የነበረው እና ግምገማ ያደረገው ጀነራል ጆን መድድ የተለያዩ ትዕዛዞችን አስተላልፏል። በአማራ ክልል በሚደረገው ጦርነት አስፈላጊውን ድጋፍ እያደረግን እንቀጥላለን። ጦርነቱ ወደ ትግራይ እንዳይመጣ አማራ ክልል ውስጥ ኃይላችን አስገብተን ውጊያዎች እናደርጋለን የሚሉ አቅጣጫዎችን ጭምር ስለመስጠቱ ነው ከኮር በላይ ላሉ አመራሮች የተሰማው። ወደ ሌሎች መረጃዎች ሄዳለሁ። ወደ ሌሎች መረጃዎች ሳይሄድ ከግዳጅና ስምሪት ማውጣትን የተመለከተ ነው። በአማራ ክልል ከቀጠለው ዘመቻ ጋር በተያያዘ የኮሎኔሉ ዋና አጃቢ ወደ ፋኖ ተቀላቅሏል። በተመለከተ በጎንደር ቀጠና ከተሰሙ መረጃዎች መካከል በርካታ ቁጥር ያላቸው የሚሊሻ አባላት ከነሙሉ ትጥቃቸው ወደ ፋኖ ተቀላቅለዋል። በአካባቢ ብልጽግና አስተዳደር ላይ ከፍተኛ ድንጋጤ ተፈጥሯል ይላል መረጃው። በሌላ በኩል በደብረ ታቦር ቀጠና በስማዳ፣ በጋይንት፣ በስቴና በጉና ቀጠናዎች ወታደራዊ ስምሪት እየመራ የሚገኘው ዋናው ኮሎኔል አጃቢ ዛሬ ወደ ፋኖ ተቀላቅሏል። እንግዲህ ስለዚህ ኮሎኔል ተደጋጋሚ መረጃዎችን ሰምታችኋል። ዛሬ ልዩ አጃቢው ወደ ፋኖ ተቀላቅሏል። መረጃዎችን በዝርዝር ለመመልከት ያህል በስማዳ ወረዳ የአድማ ብተና አባላት ከነሙሉ ትጥቃቸው ሰኔ 3 2018 ዓ.ም ወደ ፋኖ ተቀላቅለዋል። በተመሳሳይ ዛሬ ሰኔ 4 2018 ዓ.ም የኮሎኔል አለሜ ዋና አጃቢ ወደ ፋኖ ተቀላቅሏል። በጋይንት ቀጠና እና በደባርቅ ቀጠናም እንደዚሁ በርካታ ቁጥር ያላቸው ሚሊሻዎች ወደ ፋኖ ተቀላቅለዋል። በተለይ በደባርቅ ቁጥራቸው 29 የሚደርሱ የሚሊሻ አባላት ወደ ፋኖ ተቀላቅለዋል። ይሄ ከፍተኛ ቁጥር ነው በአንድ ወረዳ። ይሄ ለወረዳው አስደንጋጭ መረጃ እንደሆነ የመረጃ ምንጮች ገልጸዋል። ይህን ያህል ሰው ቁጥር የሚሊሻ ኃይል በአንድ ቀን ወደ ፋኖ ሲቀላቀል በቅርብ ጊዜ ከፍተኛ ቁጥር ነው፣ በአንድ ቀንና በአንድ ግዳጅና በአንድ ወረዳ። ይህም እንግዲህ በተመለከተ ዘግየት ብለው ወደ 35 ይደርሳሉ የሚሉ መረጃዎች ወጥተዋል። ያሁኑ እንግዲህ ቁጥሩ አይደለም ጉዳዩ። በዚህ ልክ የሚሊሻ አባል ወደ ፋኖ ሲቀላቀል በአካባቢው የጸጥታ የፖለቲካ አስተዳደር ላይ ምን ያክል መናጋትና እንዲሁም ደግሞ አደጋ እንደሚፈጠር መገመት ቀላል ነው። ይህን ያክል የሚሊሻ ቁጥር ወደ ፋኖ ተቀላቅሏል። ዛሬ በሌላ በኩል በአንጻሩ የብልጽግና ሚዲያዎች እጅ የሰጡ ፋኖችን የስልጠና የወሰዱ ተሐድሶ የወሰዱ በሚል ፎቶዎችን በብዛት በተሽከርካሪዎች እያሳዩ ነበር። አንዳንዶቹ እንግዲህ የከተማው ነዋሪዎች እንዳጀቡ በተሽከርካሪ ላይ እንዲወጡ ከተደረጉ በኋላ የድምቀት እንዲኖረው ተደርጓል ተብሏል። ይህ እንግዲህ በተለይ 30 የሚሆኑ የሚሊሻ አባላት ወደ ፋኖ መቀላቀል በደባርቅ ቀጠና በአካባቢው የብልጽግና የፖለቲካና የጸጥታ አስተዳደር ላይ ከፍተኛ አደጋ እንደደረሰ የሚያሳይ ነው ተብሏል። ደንቢያም በተመሳሳይ 8 የሚሊሻ አባላት መቀላቀላቸው ዛሬ ተሰምቷል። በወለጋ ስምሪት ላይ የሚገኙ የመከላከያ አመራሮች ከግዳጅና ስምሪት ጋር በተያያዘ ለሁለት መከፈላቸው ነው የተሰማው። አንድ የሻምበል አመራር በዚህ መከፈልና በተነሳው ውዝግብ ምክንያት ረግጦ ሊወጣ ሲል በተተኮሰ ጥይት ተገድሏል። ሌላ አንድ የሻምበል አመራርና አጃቢዎቹ እንዲሁ ደግሞ የመድፍና የሞተራይዝ ክፍል አስተባባሪ ሻምበል አዛዥ እንደዚሁ ወጥተዋል። ወደየት እንደሄዱ አልታወቀም። ምናልባት በአካባቢው ካሉ ወጣቶች ጋር ተቀላቅለው ሊሆን ይችላል። ይህ የሆነው በወለጋ በተለይ ኪረሙ ወረዳ እና ጊዳያና ወረዳ አካባቢዎች ነው። በኪረሙ ወረዳ መከላከያ ስብሰባ ባደረገበት ወቅት ቀደም ብሎ የአካባቢው የብልጽግና የኦህዴድ ባለስልጣናት ዘመቻዎችን በተመለከተ ለመከላከያ የሚሰጧቸው መረጃዎች ላይ ነው ይሄ አለመግባባት የተፈጠረው። የአካባቢው
የኦህዴድ ብልጽግና ባለስልጣናት ኪረም ወረዳና ጊዳያና ወረዳ ምንም ሰላማዊ የሚባል ነዋሪ የለም፣ በጅምላ እርምጃ ይወሰድ በሚል ያቀረቡትን የዘመቻ ጥያቄ ተከትሎ ይህን እርምጃ እንወስድም በሚል እንግዲህ በመከላከያ መካከል በሲቪሊያን ላይ አንተኩስም በሚል ነው እንግዲህ የተነሳው። የአካባቢው የ80-90% ኪረም ወረዳ በተለይ እንግዲህ አማራ የሚኖርበት ነው። በዚህ አማራ የለም ጽንፈኛ ነው በሙሉ እርምጃ ይወሰድ የሚለው ጉዳይ ነው ለዚህ ለወታደሮች መከፋፈልና ለሞት ያበቃው ጉዳይ። የመከላከያ አመራሮች መከፋፈልን ተከትሎ እንግዲህ በዚህ ወረዳ 90% አማራ በሚኖርበት አካባቢ አማራ የለም፣ ንጹሐንም የሉም፣ እነሱ ጽንፈኞች ናቸው፣ ሙሉ ኦፕሬሽን ይደረግ የሚለው ይሄ አጀንዳ ለወታደሮቹ መከፋፈልና ለሞት አብቅቷቸዋል ነው የተባለው። ወደ ሳውዲ አረቢያ እንደዚሁ በሳውዲ አረቢያ ደግሞ ኢትዮጵያን በስቅላት መቀጣታቸውን የሚገልጽ መረጃ ቢቢሲ ይዞ ወጥቷል። ይህንን መረጃ መሰራጨቱን ተከትሎ ውጭ ጉዳይ ሚኒስትር ደግሞ ለዚህ ተከላካይነት ያለው የሚመስል መረጃ ከ1513 በላይ ኢትዮጵያውያን በእስር ላይ የሚገኙ ሳውዲ አረቢያ ውጭ ጉዳይ ሚኒስትር በዲፕሎማሲ እንዲፈቱ አድርጓል ይላል። እንግዲህ ቢቢሲ ዘገባ በሞት ቅጣት ተቀጡ የሚለው አገር የላቸውም ወይ መንግስት የላቸውም ወይ ዲፕሎማሲ አይሰራም ወይ እንዴት ይሆናል የሚለው የህዝብ ቁጣ ከመነሳቱና ዜናው ከመሰራጨቱ በፊት ውጭ ጉዳይ ደግሞ ይህን አድርጌያለሁ ብሏል። ኢዜማ መግለጫ አውጥቷል። የኢዜማ መግለጫ እንግዲህ አንዳንዶቹ ጉዳዮች ያው ከብልጽግና ቅርበትና በትብብር የሚሰራ አንዳንዴ የአንድ ሳንቲም ሁለት ገጽታ እንደመሆናቸው መጠን የሚወጡት መግለጫዎች በውልና በትክክል መታየት ያለባቸው ናቸው። ህወሓትን በተመለከተ ኢዜማ መግለጫ አውጥቷል። የህወሓት አዲስ አዋጅ ባለፈው ያወጣውን አዋጅና የጦርነት ዝግጅት በተመለከተ ህወሓት ነቀፋ አቅርቧል። ህወሓት ሰሞኑን የህወሓት ያወጣውን ግልጽ አዋጅ የጦርነት አዋጅ አዲስ የእልቂት አዋጅ ሲል ኢዜማ ጠርቶታል። አዋጁ የተካተቱ አስገዳጅ ወታደራዊ ምልመላና ከባድ ቅጣቶች በትግራይ ህዝብ ዘንድ ለጦርነት ፍላጎት አለመኖሩን የሚያሳዩና እምቢተኝነት መኖሩን በግልጽ ያሳያሉ ብሏል። ኢዜማ አዋጁ በትግራይ ውስጥ የተለየና ተቃዋሚዎች ድምጾች እንዳይሰሙ ለማፈን የታለመ ነው ሲልም ገልጾታል። የፕሪቶሪያው ስምምነትን ማደናቀፍ ህወሓት የፕሪቶሪያው ሰላም ስምምነት በተግባር ለመተርጎም ዳተኝነት እያሳየ ነው ብሏል። ኢዜማ ሀገራዊ ምክክር ኮሚሽኑ 2018 ምርጫ በትግራይ ክልል እንዳይካሄድ ማድረግ፣ የተፈናቃዮችን በእገታ መጠቀም የህወሓት ወንጀሎች ሲል ኢዜማ ጠርቷቸዋል። እንግዲህ ይህን በተመለከተ ችግሮች በውይይት መፈታት አለባቸው ካለ በኋላ ህወሓት በፈቃደኛ ባለመሆኑ መንግስት በሌሎች በህዝብ ላይ ጉዳት በማያደርስ መልኩ በህገወጥ ቡድኑ ላይ ብቻ ያነጣጠረ እርምጃ እንዲወስድ ኢዜማ እንደዚሁ በመግለጫው አሳስቧል። ይህ ጉዳይ ነው እንግዲህ በቀላሉ የማይታየው። በእርግጥ ከላይ እነ አብይና እነ ደብረጽዮን ወደ ጠረጴዛ ለመምጣት በኦባሳንጆ አማካኝነት ዛሬ እንግዲህ ጥረት እያደረጉ ነው የሚገኙት። ኢዜማ ግን በህወሓት አመራሮች ላይ ብቻ ያነጣጠረ ጥቃት ይፈጸም ሲል እንግዲህ ይህንንም ጠይቋል። ትግራይ ህዝብ አሁን ለጦርነት እያሳየ ያለውን እምቢተኝነት እንዲቀጥልም ጠይቋል። እንዲሁም ደግሞ ጦርነት ሳይጀመር በፊት ማስቆም አለብን በሚል እንግዲህ በአንድ በኩል ለይተምታ ይላል፣ በሌላ በኩል ደግሞ ጦርነት ሳይጀመር ማስቆም አለብን ይላል። አሁን እነ ደብረጽዮን እየቀደመውን የትግራይ የፖለቲካ ወታደራዊ ቦታ መልሰው እየያዙ ነው። ደብረጽዮን ብቻውን ይመታሉ የሚለውን ኢዜማ እንዴት አይቶት እንደሆነ እንግዲህ ወደፊት የምናየው ይሆናል። ለማንኛውም በአንዳንድ የብልጽግና በደጋፊ ፓርቲዎቹ አማካኝነት የሚፈልጋቸውን ጉዳዮች በመግለጫ እንዲወጡ ስለሚያደርግ ከዚህ ጋር እንግዲህ ለይቶ መምታት የሚለው ግብዣ ኢዜማና ህዝብ ስለጠየቀ ሌሎች ስለጠየቁ ነው የሚለውን አብሮ ወደፊት ለማስፈጸም እንደ ግብዓት ሊጠቀምበት ይችላል። ጋምቤላ ክልል ዋና ከተማ ዛሬም ውጥረቶች እንዳሉ ናቸው። የንግድ ቤቶች፣ የፋይናንስ ተቋማት እንዲሁም ደግሞ በአገልግሎት መስጫ ቢሮዎች ወደ ጋምቤላ እንሄዳለን። በጋምቤላ ክልል ጋምቤላ ዋና ከተማ ዛሬም ውጥረቶች እንዳሉ ናቸው። የንግድ ቤቶች፣ የፋይናንስ ተቋማት እንዲሁም ደግሞ አገልግሎት መስጫ ቢሮዎች ተዘግተው ነው የዋሉት። በከተማው የሚታየው ወታደራዊ እንቅስቃሴ የክልሉ ፖሊስ፣ ልዩ ኃይል እንዲሁም ደግሞ አድማ ብተና ከዛ ባለፈ ደግሞ መከላከያና ፌዴራል ፖሊስ በፓትሮሎች በብዛት ይታያል ብለዋል የክልሉን አጠቃላይ ሁኔታ የገለጹ የመረጃ ምንጮች። ሰሞኑን እንግዲህ የክልሉ ምክትል ፕሬዚዳንት መኖሪያ ቤት ጨምሮ በተለያዩ አካባቢዎች ጥቃቶች መፈጸማቸው ይታወቃል። ለዚህ ሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ